ቤቲ አሁንም ከአሚር ጋር እንዳትሆኝ ተብላለች። ከኔ ጋር ህይወት እንዳቀጥል ታዛለች። በቃ ቤተሰብ ካልወደደ አልወደደም ነው። ከቤተሰብ ጋር ያለው ነገር ከብዶኛል። እስካሁን ታገልኩ ግን እስከዚህ ታግያለሁ። ከዚህ በኋላ ደግሞ አላህ ይጨመርበት እንጂ በእኔ ኃይል ምንም ይሆን ነገር የለም። እኔ ካንቺ ጋር ያለኝ ነገር ይብቃ ቤቲ። እኔ ከቤተሰብሽ ጋር ያለው ነገር መቋቋም ስላልቻልኩኝ በቃ ቤቲ እኔና አንቺ እዚህ ጋር ቢበቃ ባይ ነው። እኔ ለማይሳካ ነገር አለም ለምን በቃ አላህ አላለውም። እኔ ቤቲ ነገር አሁን ተረጋጋ። ገባ? ተረጋግተህ ነው ነገሮችን ማሰብ ያለብን። ሲቀጥል ደግሞ እንደዚህ አይነት ውሳኔ በችኩልነት የሚወሰን ውሳኔ አይደለም። ገባ? ቀስ ብለህ ተረጋግተህ ነው መወሰን ያለብን። እስከዚህ ድረስ ነው ያንተ ጉልበት፣ ያንተ አቅም እስከዚህ ብቻ ነው። ለኔ የምትከፍልልኝ መስዋዕት ብቻ ነው። አምር ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ያለውበት ሁኔታ ጥሩ ላይ አይደለም። ማለትም ብዙ ነገሮች ጫንቆኛል። ብዙ ነገሮች ሞክሬ አልሳካ እያለኝ ነው። ያው እናንተ እንደምታውቁት ቤቲን ለማግኘት ከቤቲ ጋር ለመሆን ወረድኩ፣ ፈረጥኩ፣ አበድኩ፣ ቆሰልኩ፣ ደማው ብዙ ነገሮችን እኔ እንጃ። እኔና ቤቲ ያላሳለፍናቸው ነገሮች ራሱ ያለም አይመስለኝም። ብዙ ነገሮችን አሳልፈናል እኔና ቤቲ። እኔ እንጃ እኔ ቤቲን የኔ የራሴ ለማድረግ ያልከፈልኩት መስዋዕትነት አለ ብዬ አላስብም። ብዙ መስዋዕትነት ከፍያለሁ፣ ብዙ ነገሮችን አድርጌያለሁ። ግን አንዳንዴ ትግል ላይ አላህ ካልተጨመረበት ይሆናል ብዬ አላስብም። ብዙ ነገሮችን እኛ ብንሞክርም አላህ ካላለው አይሳካም። እኔ ብዙ ነገር የቻልኩትን ያክል አድርጌያለሁ። የቻልኩትን ነገር ሁሉ ሞክሬያለሁ። እናንተም ተደስታችሁ ሳትጨርሱ እኔም ተደስቼ አጣጥሜ ሳልጨርስ በእኔ ህይወት ላይ በቃ የሆነ ጠማማ ነገር አለ። በቃ እኔ ሴጣን አለ መሰለኝ። እኔ ወላሂ በቃ በጣም ብዙ ነገር ጭንቅ እያለኝ ነው። ብዙ ነገሮች ፌል እያደረገብኝ ነው። በቃ ችግር አይጣህ ተብያለሁ። ችግር ከአጠገብ አይራቅ የተባልኩ ሰው ነኝ። ወላሂ ምን እንደማደርግ አላውቅም። እኔ በዚህ ጋር ችግር ሲመጣ እሱን ሳስጨርስ ሌላ ችግር ይመጣል። እሱን ችግር ስጨርስ ሌላ ችግር ይመጣል። በችግር ላይ ችግር እየተደራረበብኝ ህይወቴ ፈተና ሆነ። ወላሂ መቼ እንደምደሰት ራሱን ግራ ገብቶኛል። ምን እንደማደርግ አላውቅም። አሁንም ሌላ ችግር መጥቶብኛል። እንደተለመደው ከቤቲ ቤተሰቦች ጋር ጥሩ ላይ አይደለንም ያለ ነው። በግል ቪዲዮ ሳልቀርጽ ለማዋራት ሞክሬ ነበር አባቷን፣ ግን የሚሆን ነገር አይደለም። በቃ አንዳንዴ ደግሞ ትታገሉና ለአላህ ትሰጡታላችሁ። በቃ እኔ የሚወሰንኩት ነገር እሱ ነው። አንዳንድ የሆነ ነገሮችን ማይሆኑ ከሆነ መተው ነው። በቃ ሌላ አማራጭ አለ ብዬ አላስብም። ገና አሁን አይታችኋል። ገና ተደስተን እኔና ቤቲ አንድ ላይ ጓደኞቼ ተደስተው እነ ሙቢ ተደስተው ስንት ሰው ተደስቶ ሳይጨርስ ድጋሚ ሌላ ችግር መጥቶብኛል። በቤተሰብ አይሆንም ተብላለች። እቺ ልጅም ደግሞ ማስጨነቅ ይሆናል ብዬ አስባለሁ። ማለትም እሷ እኔን ትፈልገኛለች፣ እኔ እሷን እፈልጋታለሁ። ግን ቤተሰብ ደግሞ አይሆንም ካለ እሷ ደግሞ ቤተሰቦቿን ነው የምትወደው። ከኔ ጋር ሁኚ እያልኩ እሷን ማስጨነቅ ትክክል ነው ብዬ አላስብም። ቤቲ አሁንም ከአሚር ጋር እንዳትሆኝ ተብላለች። ከኔ ጋር ህይወት እንዳቀጥል ታዛለች። በቃ አንዳንዴ በቃ ቤተሰብ ካልወደደ አልወደደም ነው። የሚስት ቤተሰብ እንደዚህ ሆነብኝ። እኔ ምን እንደማደርግ አላውቅም። ስለዚህ ዛሬ በቃ እኔ የቻልኩትን አድርጌ ያለው ከአላህ ጋር አንቺም የቻልሽውን አርጊ ነው ልላት የመጣሁት። በቃ እኔ ከዚህ በኋላ ለእናንተ ቪዲዮ እየቀረስኩኝ እያሳየው የራሴንም ህይወት እያሳየው መታገሉ
ደክሞኛል ከቤተሰብ ጋር መታገል ስለደከመኝ እኔ ቤቲ ጋር ከዚህ በኋላ አብሬ መቀጠል እኔ ጃ ከቤተሰቧ ጋር እንትን ማለት አልችልም፣ መታገል አልችልም። የቻልኩትን ነገር አድርጌያለሁ። እስከዚህ ደርሰናል። ከዚህ በኋላ ደግሞ የአላህ ውሳኔ ነው የሚሆነው። አላቅም ብቻ ወላሂ አይደለ እህቴ ምን ትይኛለሽ? ማለት በቃ ይኸውልህ አላህ ካላለ ምንም ነገር የለም። እናም የፈለገ ብትዋደዱ የፈለገ ብትፋቀሩና ብትፋለጉ ሁሉም ባይዘው እሷ ደግሞ ያክስቴ ልጅ ነች እንደምታውቁት ላስታውሳችሁ ብዬ ቻኒ እንደ እህትነት መመክረክ ይሄ ነገር ቢቀርብክ ይሄ ነገር ቢቆም ባይነኝ። ምክንያቱም ያለ ቤት ሌላ ሴት የለም ማለት አይቻልም። በቃ አላህ ካላለ ሁሉ ነገር ቤተሰቦቿም ካልፈቀዱ ሌላ ግብግብ መፍጠር አያስፈልግም አይደል? እኔም እሱን ነው የምለው። ቤተሰቦቿ ሳይፈቅዱ ግብግብ መፍጠሩ እስከዛሬ ግብግብ ፈጥሬ ለው ከዚህ በኋላ መታገሉ ነው የከበደኝ። በቃ ሁሉ ነገር ለቤተሰቦች እያሳየክ ሁሉ ነገር በትህትና መሆን አለበት። በትህትና ጠርተን መናገር ሁሉ ነገር እንዲቆም። የሷ ቤተሰብ ካልፈለገ ሌላ ነገር አያስፈልግም። እዚህ ጋር እንደውም ካለ ቤት ሌላ ሴት የለም ማለት አይደለም። ብዙ ሴቶች አሉ አንተ ልብህን ካሳመንከው ማለት ነው። እና እኔ እንደ እህትነት መመክርክ የሁለታችሁ ነገር እዚህ ጋር ቢቆምና ሁለታችሁም እንደ አዲስ ህይወት ወጅ ነው ይሻል። እኔ እንጃ አልችልም። እኔ ከዚህ በኋላ ከቤቲ ቤተሰብ ጋር መታገል አልችልም። እነሱንም መውቀስ አይደለም፣ እነሱም በራሳቸው መንገድ ትክክል ናቸው። ስለዚህ የሚደረገው ነገር አድርጎ እኔና ቤቲ ዛሬ እነግራታለሁ። ቁርጡን ውሳኔ እሷ ይሆናል። እኔ ወስኛለሁ ከቤቲ ጋር ለመለያየት ጨርሻለሁ። በተረጋጋ መንፈስ ስትመጣ አስረዳት ሁሉንም ነገር። እኔና አንቺ ነገር እዚህ ጋር ይቁም። እኔ ከቤተሰቦች ጋር ከዚህ በኋላ ግብግብ አልፈልግም። እኔም አዲስ ህይወት አንቺም አዲስ ህይወት እንጀምር። በቃ አለምን መጥቼ ነግሬያታለሁ፣ አማክሬያታለሁ። አለምን ይዣት ልምጣ ብላለች። ለቤቲ ቁርጡን ነግራታለሁ። በቃ እኔም እናንተም ደክሟችኋል ቤተሰቦች ስትነግሩኝ ምናምን። በቃ ደስታ ዛሬ ይመጣል ነገ ስትሉ ብዙ ነገሮች ፌል አርግተዋል። ስለዚህ የሚሆነውን አብረን እናያለን። እኔ ለቤቲ ቁርጡን ነግራታለሁ። ከዚህ በኋላ እኔ ከቤተሰብ ጋር ልታገልም እላታለሁ። ቤቲን እንጠብቃትና የእሷን ውሳኔ እንጠብቃለን። ይኸው እንግዲህ መተዋል። ይሁሉ ሳቆ ቆይተው ያለው ነገር አንቺ ነገራችሁ። እሺ ያው ከቤት ይጋፈች ብለናል። አሚር ዛሬ ደብሮታል። ባይዘው ምን ቃለው ድብሩ ብሎ ትንሽ ደብሮት ነው። አሚር ወይ ምናወራችሁ ነገር እንዴ? እኔ እኮ ሲጨንቀኝ ነው እኮ ወደ አንቺ የመጣሁት አይደለም። ለአንቺም ነገር ይሻላል፣ ለአንቺም ነገር ይሻላል። ያለው ነገር እኔ ከብዶኝ። ምንድነው የሚከብደው? ምንድነው የከበደው? የወንድሜና የቤቲ ነገር እኮ ምን ከዚህ በኋላ አሚርና ቤቲ ነገራቸው። ምን አሚርና ቤቲ ምን አምሽ? በቃ እኔ ከብዶኛል ቤቲ ከአንቺ ጋር በቃ ከቤተሰብ ጋር ውጣ ውረድ እንካ ሰላምታ በቃ ከቤተሰብ ጋር ያለው ነገር ከብዶኛል። እስካሁን ታገልኩ ግን እስከዚህ ታግያለሁ። ከዚህ በኋላ ደግሞ አላህ ይጨመርበት እንጂ በእኔ ኃይል ምንም ይሆን ነገር የለም። እኔ ካንቺ ጋር ያለኝ ነገር ይብቃ ቤቲ። እኔ ከቤተሰብሽ ጋር ያለው ነገር መቋቋም ስላልቻልኩኝ በቃ ቤቲ እኔና አንቺ እዚህ ጋር ቢበቃ ባይ ነው። በቃ እስከዚህ ድረስ ነው ያንተ ጉልበት ያንተ አቅም እስከዚህ ብቻ ነው። ለኔ የምትከፍልልኝ መስዋዕት ብቻ ነው። አለም ለምን አትነግሪያት? አሚርዬ አሁን አንተ መረጋጋት አለብህ። ለምን እኔ ቀድምም እኮ ነግሬሃለሁ። አልረጋጋ ሲለኝ ነው ባይዘው ለአንተም የደወልኩት እሷንም ይዤ መጣሁትኝ እንጂ ነግሬዋለሁ። መረጋጋት አለብህ። እስካሁን ዋጋ ከፍሎ ብዙ ነገሮችን አልፎ አሁን ላይ እንደዚህ የተፈጠረው ነገር ምንድነው? በግልጽ ነገር ተስፋ የሚያስቆርጥ ሙቪ በቃ ቤተሰቦቿ ከኔ ጋር እንድትሆን አይፈልጉም። እሷ ደግሞ እሷን እንደዚህ ማስጨነቅ ለኔ በቃ ለኔም ጥሩ አይደለም። ቤተሰቦቿ እኔን ካልፈለጉኝ ድረስ እሷ ደግሞ ቤተሰቦቿን እስከፈለገች ድረስ እኔና እሷ አንድ ላይ መኖር አንችልም፣ አንድ ላይ መሆን አንችልም፣ አንድ ላይ በቃ ግንኙነት መጀመር አንችልም። በቃ እሷም የራሷ ህይወት ነው በቃ እንድትኖር የሚፈልጉ ቤተሰቦቿ ከሷ አዲስ ህይወት እንድትኖር ነው የሚፈልጉት እኮ። ስለዚህ በቃ እኔም የራሴን ህይወት ነው መኖር የምፈልገው። በጣም ታግያለሁ ሙባሪክ፣ እንደምታውቀው ብዙ ነገር ታግያለሁ። አሁን ስሜታዊ ስለሆነ ነው። ምንም ስሜታዊ ስለሆንኩኝ አይደለም። በቃ በጣም ብዙ ታግያለሁ እኮ እያወቅንበት ነው እንደዚህ ነገር ውስጥ የገባ ነው። እኔና ሙባሪክ ተለያይተን እኔ ካንተ ጋር የሆንኩት እያወቅን ነው። መጀመሪያም እያወቅን ነው እኔ እናንተ አብረን ነው አይደል?
አሁን እንደዚህ ተስፋ የሚያስቆርጥ ነገር ምንድነው? አሁን ምንድነው? እሺ ከበደ ይሄ ነገር እኮ ግልጽ ነው የሚታወቅ ነገር ነው አይደል? ተጋግዘን የሚያልፍ ነገር ነው። በቃ አሚር ይሳካል። ደግሞ እኔ እርግጠኛ ነኝ። እስካሁን እዚህ ደርሳችሁ ነገር የለም። ስንት ነገር አባቷ ደውሎልኝ ነበር ሙቢ በቃ እያረክ ያለው ነገር ቤተሰቦቿ እኔ አልፈቅደውም፣ ይሄን ነገር አትልፋበት፣ ልጅቷንም አታስጨንቃት፣ ከኛ ከቤተሰቦቿ አትለያያት ነው ያለኝ። በቃ አባቷ ፍቃድ ከሌለበት እኔና ቤቲ አንድ ላይ ብንሆንም በቃ አንባረክ። ስለዚህ ቢቀርብ ነው አሚር ቀስ በቀስ ይመጣል እኮ እነሱን ቀስ በቀስ ብለህ አሳምነህ እንዲፈቅዱልህ ልባቸው አንተን እንዲፈቅድ ማድረግ ነው እንጂ ያለብህ ተስፋ ቆርጠህ በአንድ ጊዜ በቃ ይቅር። ስንት ዋጋ የከፈልክበት ጓደኝነት አይደል? ይሄ ስንት ግንኙነት አይደል እንዴ? አይደለም ማለት እኔ ወንድም ከዚህ በላይ እንዲለፋ አልፈልግም። በቃ አባቴው ትናንት ደውሎ አናግሮት ነበረ። ከዚህ በኋላ ምንም አይነት ነገር መፈጠር የለበትም እንዴ ሰኪና። እና ምን ማለት ነው? ትክክል ነው ውሳኔው ነው የምትይው? እኔ እኮ አዎ፣ ምክንያቱም ሁለቱም አዲስ ህይወት መጀመር አለባቸው። ከዚህ በላይ መጥፋት የለባቸው እንዴ። ለምን ሁለቱ አንድ ላይ እንዲሆኑ እኛ ስንት ዋጋ ከፍለን እኔ ለማይሳካ ነገር አለ ለምን ለምን በቃ አላህ አላለው ምን እኔ ቤት ይናገር እንዴት ቀልዳለ እንዴ አንተ? እሱ ሳያለሰንሽም እንዴ ህይወቴን እኮ እየሰጠው ያለው እዚህ ጋር እኮ ህይወቴ እየተበላሸ ነው። እየታገሰ እየተበላሸ ነው። አዎ ህይወቴ እየተበላሸ ነው። በጣም ህይወቴ እየተበላሸ ነው። ብዙ ነገር ሞክሬያለሁ። በምንድን ነው የተበላሸው? አሚር ንገረኝ እስኪ። እኔ እዚህ ጋር ስንት መስዋዕትና ነው የከፈልኩት? ሙባሪክን ትቼ አንተ ጋር የመጣሁት ለምን ሆነና? እኔ ቤተሰቦቼን ረግጬ አይደል አንተ ጋር የመጣሁት? በቃ እስከዚህ ድረስ ነው ያንተ ነገር። ሁለታችሁ አብራችሁ ለመሆን እኮ የቤተሰብ ፍላጎት ያስፈልጋል። ኖ እንደዛ ሳይሆን አሁን እኮ ይሄ ቶሎ የሚወሰንበት ውሳኔ አይደለም። ተረጋግተህ ምናምን ነው እንጂ የምትወሰን ያለበት ዝም ብለህ ተነስተህ የምትወስነው ውሳኔ እኮ አይደለም። ይሄ እኔና አንተ ነገር እኮ አይደለም። ዛሬ ሆነ ነገ ፈረሰ የሚባልበት ፍቅር እኮ አይደለም። እኔ እኮ ስንት ዋጋ ከፍዬ አንተ ጋር የመጣሁት ስንት ተጨንቄ ታውቃለህ አይደል? ብዙ ነገር ታውቃለህ አሚር። ስንት ሰው የማያውቀው ነገር እኔ እናንተ የምናውቀው ነገር አለ አይደል? ደከመኝ እኮ አንተ አላወቅም። ለየኔን ነገር አላወቅም። ሙባሪ ቆይ ስማኝ አንተ ይገባኛል፣ ግን እንደዚህ ቶሎ የምትወስነው ውሳኔ አይደለም ነው። ተረጋጋ መጀመሪያ። አሁን አንተ ለዴት አይ በቃ እኔ እንዴት እንደው ታውቃለህ፣ ሁኔታውን አየሁኝ። በቃ እናቴንም ቤተሰቦቼንም በቃ ማጓጓት ነው። ዛሬ ነገ አገባለሁ እያልኩ ማጓጓት ነው እንጂ ምንም የሚፈጠር ነገር እኔና ቤት እኔ በፍጹም እውነቱን ስነግራችሁ እኔና ቤት አንጋባም። በቃ ችግር አለብን። በቃ ችግር አለብን። በቃ አላውቅም እኔ በቃ ብዙ ችግር አለ። በቃ ስለዚህ እኔና ቤቴ የማይሆን ነገር ነው። እኔና ቤቴ መቼም መጋባት አንችልም። ትዳር እኮ ቀልድ አይደለም። ትዳር ቀልድ አይደለም። ማነው ስሟ? ሰኪና ቀልድ ነው ያለከው። ምን ይሆንሽ ማለት አይደለም አለምዬ። ትዳር ቀልድ አይደለም። ይሄ ነገር ትልቅ ነገር ውስጥ የሚገቡት። ለዚህ ደግሞ የሷ ቤተሰብ ፍቃድ ያስፈልጋል እኮ። በቃ ይፈቅዳሉ። እኛ እኮ እያመቻቸን ነው ነገር። በኋላ ከዚህ በላይ ምንም ሰው ማጓጓት፣ ቀን በቀን ሰው ማጓጓት በቃ እና አሚር ዛሬ አንድ ላይ ሆነ እኔም በቃ ከቤት ጋር ዛሬ የሆነ ነገር ይፈጠራል። ቤተሰብ የሆነ ነገር ይፈጠራል። በቃ ስለዚህ አሁን ለአባቷ ደውሎ ነገረኝ። በቃ አንተ የፈለገ ነገር ትሞክር አይሆንም፣ አትልፋ፣ አርፈ ተቀመጥ አለኝ። ስለዚህ ምንም ቆይ አንተ የምትኖረው እኮ ከቤቲ ጋር ነው ከአባቷ ጋር አይደለም አይደል እንዴ? ሆነ አይሆን እኮ ምን የምታውቀው ነገር አለ አይደለም? እሱ የሚኖረው ከቤቲ ጋር አይደል? ገና እኔና ቤተሰቦቼ ገና አላወራንም። አትኖርም። እሷም ደግሞ ቤተሰቦቿን ታናግራለች። ገና እኮ ቤተሰቦቿንም ማለት አንተ ወደ እሷ የወደደችው መውደድ አለባቸው። የተጀመረ ነገር ወይስ ምንድነው? እንደዚህ በአንዴ እንደዚህ ቆርጠህ እኔን ለመተው ምንድነው ያነሳሳው? ምን ታገኘ በአንዴ እንደዚህ? እንዲህ ስሜታዊ ማቱን አሚር፣ አባትየው ስለተናገረህ በአንዴ እንደዚህ መወሰን አለብህ እንዴ? መወሰን የለብህ። መረጋጋት አለብህ። አባት ነው በቃ እንደ አባት ቢቆጣ ቢናገር የሚሆን ነገር የለም አለምዬ እኮ። ሰኪና ይፈቅዳል። ይኸውልሽ አለምዬ እኔ ላስረዳሽ። ይኸውልሽ አንድ ለወንድሜ ማሰብ አለባችሁ። እናቱ አለች፣ እናቱ ትጠብቀዋለች። ሁለተኛ ነገርም ከዛሬ ነገ አገባለሁ እያለ የእናት ቀልብም ጥሩ አይደለም አይደለ? ስለዛ ደግሞ ከቤት ጋር ያለውን ነገር ቤተሰብ እስካልፈቀደ ድረስ ሊሆን የሚችል ነገር አይደለም። እናት የእናት ቀልብ አለ። ደግሞ ብዙ ነገር ተጎድቷል አሚር። ዛሬ ከቤት ጋር ሆንኩ ሲል ሌላ ችግር፣ ድጋሚ ሲታረቁ ሌላ ችግር እየሆነ ነው። ስለዛ አሚር ከሷ ተለይቶ አዲስ ህይወት ማለት ባንዲ ጀምር አልልሽም ማለት ቀስ በቀስ ሌላ ሴት ለምዶ ምናምን አዲስ ህይወት ቢጀምር የሁለቱም ህይወት መስተካከል የሚችል ይመስለኛል። መበጣበጥ ነው እየሆነ ያለው። አሁን ምንም የተባረከ ወይም ረጋ ያለ ትዳር አይኖራችሁም ቤተሰብ እስካልፈቀደ ድረስ ማለት ነው። አሁን ታዲያ አንቺ ለዚህ መፍትሄው መለየታቸው ነው የምትይው ሰኪና? አዎ ለምን? ሁለቱም አዲስ ህይወት መጀመር አለባቸው። አረ ለምን አዲስ ይጀምራሉ? አብሮ የጀመሩት ይሆናል። ከማንም ጋር የመሆን ፍላጎት ከማንም ሴት ጋር የመሆን ፍላጎት የለኝም። ወንድሜ እዚህ ጋር የእናትህ ፍላጎት አለ። ከዛሬ ነገ አገባለሁ ስትል እሷ እንትን እየጠበቀችክ ነው አይደለ?
ለሷ ማሰብ አለብኝ እኮ እናቴም ታዲያ እናቴ ደስ እንዲላ ብዬ እኔ ከማላፈቅራት ሴት ጋር ልጋባ ነው? እኔ ከማንም ሴት ጋር እኔ ልብ ያለው አሁንም ቤቲ ጋር ነው። እወዳታለሁ፣ አፈቅራታለሁ። ግን ማሰብ አለብህ ለሷ። ግን በቃ አብሬያት መሆን አይቻልም። በቃ የኔና የቤቲ ነገር ከመጨረሻው አያምርም። ይሄ ራሱ እኮ የህይወት አንዱ አካል ነው። በዛ ሙባሪክ እኔ ላይ ይበዛም ቢያንስም ያው ነው። እሺ መቼ ነው እኔና ቤቲ አንድ ላይ የምንሆነው? ወላሂ መሬት ሲገለበጥ ነው፣ መሬት አንድ ላይ ሲሆን ነው፣ ሰማይ ሲገለበጥ ነው። ሙቢ ጨነቀኝ እኮ አሁን አሚር ያንተ ተስፋ አትቁረጥ። ወላሂ ሰለቸኝ። ነገሮች ይስተካከላሉ። ዛሬ እንደዚህ ያለኝ ብለህ አባቷ ተስፋ መቁረጥ የለብህም። ነገ ደግሞ ሌላ ቀን ነው፣ ነገሮች ይስተካከላሉ። እንዴ አሚር ዛሬ ምን ሆነ ነው አንተ እንደዚህ ባንዴ ተስፋ የቆረጥከው? ከዚህ በላይ እንደውም እኮ አንተ ጎበዝ ነህ። ከዚህ በላይ እንዲቆደ መፍቀድ የለብንም። ብዙ ነገር አሳልፈናል። እኔ እናንተ ካሳለፍነው ችግር ያለፈ ከዛ የበለጠ ችግር ካምባል አይመጣም። አሚር እውነቱን ስነግርህ በቃ ቤተሰቦቼን አስፈቅዳለሁ። እኔ ቤተሰቦቼን አናግራለሁ። ደግሞ እርግጠኛ ነኝ ይፈቅዱልኛል። በቃ እኔ ትልቅ ልጅ ነኝ፣ በራሴ መንገድ መሄድ የምችል ሰው ነኝ። አሁን ላይ ገባክ አይደል? ቤተሰቦቼን ያሳምኜ ካንተ ጋር መሆን አይከብደኝም። አንተ ብቻ ተስፋ አትቁረጥ፣ ጠንክር አሚር። አላህ ያውቃል ያለበት ለሁሉም ነገር አላህ አለ። ሲቀጥል ደግሞ ሲመስለኝ እሷን እየጎተጎተች ወይ ሌላ ሴት ያዘጋጀችልህ ሴት አለ ንገረኝ። እኔ ቤቲ በእናትሽ እኔ እንደዚህ አይነት ነገር እንደሌለብኝ ታውቂያለሽ እኮ። ታዲያ እዚህ ጋር አሁን እሷ መታ ምንድነው እሱ የምትለው? በቃ እሷ እንደ እህቴ የተሰማትን ነው እያለችኝ ያለች። አንተ አንቺ ዋናው እናንተ ሁለታችሁ እኔ እኮ እንደሚያስበው ለእናንተ ምንም መጥፎ ነገር ካልኩት ነገር የለም ማለት ነው። አይ አንቺ ደግሞ እንደዚህ አይባልማ እንዴ! ተለያዩ እያልሽ እኮ ነው አንቺ። እንዴት ነው ሌላ አዲስ ቆይ፣ በስነ ስርዓት ቤተሰብ ፈቅዶ ሊጋቡበት የሚችሉበት መንገድ አለ። እናንተስ ታስቡት ይኖራል። በደንብ እየፈለግን እኮ ነው። በቃ እየፈለግን ነው። እኔ አባቴን ነገ ጠርቼ አናግረዋለሁ። አሚር አባትሽ ይመጣል። እሺ ግን ወንድሜ ከዚህ በላይ እንዲጎዳ ወይም ደግሞ ከዚህ በላይ ላንቺ ብዙ ነገር እንዲከፍል አልፈልግም። እናት ወንድምሽ እኮ የሚጎዳው እኮ ቤቲን ካጣ ነው። እንዴት ነው የምታስቢው? አሁን ካለበት አይበስማ። አሁን ካለበት አይበስማ። አሁን ተረጋጋ። አንተ ገባ? ተረጋግተህ ነው ነገሮችን ማሰብ ያለብን። ሲቀጥል ደግሞ እንደዚህ አይነት ውሳኔ በችኩልነት የሚወሰን ውሳኔ አይደለም። ገባ? ቀስ ብለህ ተረጋግተህ ነው መወሰን ያለብን። ሲቀጥል ደግሞ ገና ያልጀመራችሁ ከዚህም በላይ በጣም ብዙ ነገር ያጋጥማል። በጣም ከባባድ ነገሮች አሉ። ገባ? እነዚህን ስታልፍ ነው ህይወት ራሱ እየጣፈጠ የሚሄደው። ገባ? ከዚህ በፊት ደግሞ የትኛውንም ነገር ለማድረግ ዝግጁ ነኝ ብለህ አይደለ ቤቲን ቃል የገባህላት? ያንን ቃል ማክበር አለብህ። ተከከለ መጠበቅ አለብህ። እቺ ልጅ ካንተ ውጪ ማንም የላትም። ካጠገባ ማን አለ? ማንም ሰው የለም እኮ አንተ ብቻ ነው ያለህ። ስለዚህ እንደዚህ አይነት ውሳኔ አትወስን፣ ተረጋጋ። እሱም እኮ በንዴት ነው ሙቤ አሁን ይሄንን ነገር ያለው እንጂ ረጋ ብሎ ቢያስበው ይሄንን አይወስንም። ትናንትና አባቱ እሱ የነገረበት መንገድ ጥሩ አይደለም። አንደኛ ነገር ትክክል ነች። በቃ እኮ በቃ አባቴ ስሜታዊ ሆና የኔ ህይወት አሳዘነው። በቃ ቤቲ ከዚህ በፊትም አባትሽ የወሰነውን ውሳኔ ታውቂያለሽ አይደል? በቃ እኔና አንቺ አንድ ላይ እንዳንሆን ሁሉም እሺ ካላንተ ማን አለኝ? አሚር ነገረኝ። እኔስ ምን ላድርግ? እኔስ ምን ላድርግ? እሺ አሚር በቃ ከዚህ በላይ እኮ የምንችለው ነገር እየሞከርኩኝ ነው። በቃ ተስፋ ማድረግ፣ ተስፋ አትቁረጥ። በቃ ባንዴ አይደለም አሁን እኮ እኔ ባንዴ እኮ አይደለም እኔ ባንዴ ምንም ነገር እንዳልቆረጥኩ ታውቂያለሽ ቤቲ። ከዚህ በፊት ስንቴ እንደታገልኩልሽ ታውቂያለሽ። ስንቴ እስከሞት ራሱ እንደምደርስ ታውቂያለሽ። ለአንቺ እንደምሞትም ራሱ ታውቂዋለሽ። ግን አንዳንዴ ህይወቴን ቁጭ ብዬ አሰብኩኝ። ቁጭ ብለን አሰብን። ቁጭ ብዬ አሰብኩኝ ህይወቴን። ግን በቃ ሁሌ ሩጫ ነው፣ ድካም ነው እኮ በቃ ከድካም በኋላ ፍሬ የሚገኘው በቃ ደክመህ ነው ፍሬ የምታገኘው አይደለ? እኔ እናንተ የከፈልኩልህ መስዋዕትነት ታውቀዋለህ አሚር። እኔ አባትሽ ምን እንደምለው አላውቅም። አሁን ነገ ሲመጣ ምን እንደሚል ይታወቃል። በቃ እሱ በቃ ቤቲ ታሳምናለች። ለኔ ተው አለች እኮ አሚር። በቃ ለኔ ከዚህ በፊት ያላሳመነችው አሁን እንዴት ነው የምታሳምነው? በአንድ ቀን ልጅ ያምናል። ይሄ ኑሮ ነው ብለሽ አንቺ ቤቲ ነገ ሲመጣ እሱም ማሳመን አባትሽም ማሳመን። በቃ ለምን አባትሽ ደስታሽን ከሆነ የሚፈልገው እንድትኖሪለት ከሆነ የሚፈልገው አንቺ ወደድሽው መውደድ አለበት አይደል? ስለዚህ ታሳምኘዋለሽ። አባቴ እኔ የምወደው ማፈቅረው እሱ ነው፣ ባሌ እንዲሆን የምፈልገው እሱ ነው ብለሽ ያለውን ነገር መንገር ነው። አሁን ተረጋጋ። አንተ ደግሞ ትዕግስት ይኑር። ከዚህ በላይ ምንም ሰኪና ደግሞ ማይሆን ነገር ልጁ ጭንቅላት ውስጥ አጨምር። የምን መለየት እኔ ወጥቼ የመጣሁት ሀሳብ እኮ አይደለም። ሁለታችን ተማክረን እሱም ስሜቱን አዳምጥ የመጣ ነገር ነው። አይ
እንዴ እንደዚህ አንቺ መጥፎ ነገር ነገር ፈልጌ አይደለም አውቃለሁ። አንቺ ብዙ መስዋዕትነት ከፍለሽለታል። እዚህ በላይ መጎዳዳት የለባችሁ። በቃ ቤተሰብ ካልፈቀደ ድረስ ምንም የሚባረክ ትዳር ሊኖራችሁ አይችልም። ሰኪና ትክክል ነች ያለችው። እኔና አንቺ እየተዋደድን መጎዳዳት የለብንም እርስ በርስ በቃ እኔና አንቺ እንትን ማለት የለብንም። በቃ እንዋደዳለን። እውነት ነው ግን በቃ እኔና ቤቲ አብረን በሆንን ሰዓት በቃ ችግር ነው ሁሌ በቃ አለምዬ እኔ ምንም የነገርኩት ነገር የለም። ይኸውልሽ ስሜቱን አዳምጦን የመጣው ልጁ አባትየውም ጥሩ ነገር አልተናገረውም። ምን ያርግሽ? ከዚህ በላይ እኮ መጎዳት የለበትም። ምን የማይሆን ነገር ለሱ እኮ መንገር የለብሽም። እኔ ጉዴ ስሜቱን ነው አዳምጦ የመጣው። እኔ ምንም የነገርኩት ነገር የለም። አባትየው ነው አንድም ነገር አሚር አሁን አንተም አትጨነቅ፣ እኛንም አታስጨንቀን። ምን እሷ ዘመዱ ስለሆነች ነው በአንዴ እሷ ያለችውን የሚሰማው። እኛ አይደል እንደ አብረን ይሄ ከረም ነው። ሰኪና ትክክል ናት ይላል። የኔ ያመጣት ሲጀመር